ተመልካቾቻችን ከኢትዮ ቢዝነስ ጋር ቆይታ እያደረጋችሁ ያላችሁት በዛሬው የኢትዮ ቢዝነስ ቆይታችን የምንመለከተው ዝርዝር መረጃችን የዲጂታል ፋይናንስ ምህዳርን የተመለከተ ይሆናል። የግብይት ስርዓቶችን እንደ ቴሌብር፣ ሞባይል ባንኪንግ እና መሰል የዲጂታል ግብይት አማራጮችን መከወን የተለመደ ሆኗል። ይህ በፍጥነት እያደገ ለመጣው የኢትዮጵያ የዲጂታል ፋይናንስ ዘርፍ ትልቅ ማሳያ ነው። ተመልካቾች በዚህ ጉዳይ ላይ ቃል ኪዳን ታደሰ ያሰናዳችውን ዘገባ ተከታትለን እንመለስ። በቴክኖሎጂ እድገት እየተመራ የዓለም የፋይናንስ ስነ ምህዳር በከፍተኛ ሁኔታ እየተለወጠ ይገኛል። በኢትዮጵያ የፋይናንስ ዘርፍም ፈጣንና ከፍተኛ እድገት በማሳየት በዋናነት ሊጠቀሱ ከሚችሉ ክንውኖች መካከል የዲጂታል ክፍያ አገልግሎት አንዱ ነው። በኢትዮጵያ በተለያዩ አማራጮች ገንዘብ ለማንቀሳቀስና ግብይትን ለመፈጸም የሚያስችሉ የዲጂታል ክፍያ አገልግሎቶች በአጭር ጊዜ ውስጥ ብዙዎችን መድረስ የቻሉ ሲሆን በተለያዩ የዲጂታል ክፍያ አማራጮች በአንድ ዓመት ብቻ የተንቀሳቀሰ የገንዘብ መጠን 18.7 ትሪሊየን ብር በላይ መድረሱን የኢትዮጵያ ብሔራዊ ባንክ መረጃ ያመለክታል። እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት በፊት አብዛኛውን የዲጂታል ፋይናንስ ስርዓቶችን የሚመሩት የነበሩ ባንኮች ነበሩ። ከባንኮች በኋላ ደግሞ የተለያዩ የኤሌክትሮኒክ መኒን ወይም ደግሞ የዋሌት አገልግሎቶችን ኢሹ የሚያደርጉ እንዲሁም ደግሞ የፔመንት ስርዓትን የሚያሳልጡ እንደ አግሪጌተር የሚባሉ ተቋማት ደግሞ ከ2020 በኋላ ዳይሬክቲቭ በኋላ ብዙ እየሆኑ መጥተዋል። በባንክ ደረጃ ወደ 32 ባንክ አካባቢ ደርሰዋል። የፔመንት ስርዓትን እንደ ባንክ ሆኖ ኤሌክትሮኒካል መኒ ማሳለጥ ስራን ደግሞ የሚሰሩ በአሁኑ ሰዓት ወደ 6 ደርሰዋል። ከዛ በተጨማሪ ደግሞ የፔመንት ስርዓትን የሚያሳልጡ አግሪጌተሮች ደግሞ ወደ 15 አካባቢ ደርሰዋል። የዲጂታል ያለውን ተደራሽነት በጣም እየሰፋ ነው። በተጠቃሚ ደረጃ ራሱ ስናይ በፊት አጠቃላይ የነበሩ በዋሌት ደረጃ ይጠቀሙ የነበሩ ወደ 40 ሚሊዮን አካባቢ ይጠጉ የነበሩ አሁን ከ108 ሚሊዮን በላይ የሚያክሉ የሞባይል መኒ ተጠቃሚዎች እንዲሁም ደግሞ ከ40 ሚሊዮን በላይ ደግሞ የሞባይል ባንኪንግ ተጠቃሚ። የመጀመሪያው የሞባይል መኒ ነው፣ ዋሌት የሚባለው ነው። ከዚያ በኋላ ያለው ደግሞ የሞባይል ባንኪንግ ነው። በትራንዛክሽንም ደረጃ ደግሞ ከፍተኛ የሆነ ትራንዛክሽን ከካርድ በተጨማሪ ከ2020 በፊት ትልቁን ቦታ የሚይዘው የካሽ እንቅስቃሴና በኤቲኤም ላይ የካርድ እንቅስቃሴዎች ነበሩ። ከዛ በኋላ ግን ከ2016 በኋላ በተለይ ከ2020 በኋላ ደግሞ የሞባይል መኒና የሞባይል ባንኪንግ አገልግሎት ከፍተኛውን ድርሻ ይዞ አብዛኛውን ትራንዛክሽን በሀገሪቱ ውስጥ ያለው ዲጂታል ስርዓት በሁለቱ በሰፊው እየተንቀሳቀሰ ይገኛል። በኢኮኖሚ እድገት ውስጥ የገንዘብ ዝውውር ፈጣን፣ ቀልጣፋና ወጪ ቆጣቢ መሆን ወሳኝ ሚና ይጫወታል። የዲጂታል ክፍያ አገልግሎትና ግብይትም ሰዎች ገንዘብ በሚያስፈልጋቸው ጊዜና መጠን እንዲገበያዩ በማስቻል ስራንና ንግድን በማቀላጠፍ የኢትዮጵያ የዲጂታል ኢኮኖሚ ውስጥ መፍጠር የቻለው አቅም ትልቅ መሆኑን ማሳየት የቻለ ነው። የዲጂታል ፋይናንሱ በተለይ ትልቅ ኢኮኖሚያዊ ፋይዳዎችን ፈጥሯል። የዲጂታል ተጠቃሚው ደግሞ ከፍተኛ ሲሆን ካሽ ብዙ የማምረት እድሉ ይቀንሳል። ጥሬ ገንዘብ ያለንም ደግሞ ጥገኝነት ይቀንሳል። ስለዚህ የውጭ ምንዛሪን ከመጠበቅ አንጻር እንዲሁም ደግሞ በተለያዩ ነጋዴዎች የድርጅት ተቋማቸውን እንቅስቃሴ በዲጂታል በማድረጋቸው ከዛ ጋር የተገናኘ የተለያየ የመረጃቸው ይደራጅና ለተለያዩ የኢንሹራንስ እንቅስቃሴዎች፣ ለተለያዩ የብድር አማራጮች የተለያየ እድል እንዲያገኙ ዳታቸው ተመዝግቦ ስለሚገኝ የተጨማሪ ኢኮኖሚካል ጥቅሞችን የሚያገኙበት እድል ይኖራል። እንዲሁም ደግሞ ከተለያየ ናሽናል አይዲ አይነት እንቅስቃሴዎች ጋር ደግሞ ትስስሮች በመኖሩ ምክንያት እንደ ሀገር የምናወጣቸው ብዙ አይነት ለመሰረተ ልማት የምናወጣቸው ኢኮኖሚካል ወጪዎችም ይቀንሳሉ። የዲጂታል ክፍያ አገልግሎትና ግብይት የጥሬ ገንዘብ ዝውውርን የሚቀንስ ከባንክ ውጭ የሚዘዋወር የገንዘብ መጠንን ለመቆጣጠር የሚያግዝ ከመሆኑ በተጨማሪ ህብረተሰቡ ለስርቆት እንዳይጋለጥ የሚያደርግ ቢሆንም የዲጂታል ግብይት መጠን እየጨመረ በሄደ ቁጥር ማጭበርበሮችና የተለያዩ የደህንነት ስጋቶች አብረው ይነሳሉ። ገና ሙሉ ለሙሉ ካልጸዱት አንዳንድ ተግዳሮቶች መካከል የደህንነት ስጋት ነው። ይሄ ደግሞ የሚመጣው ከሁለት ነገር ነው። አንደኛው የደህንነት ስጋት ስለ ዲጂታል ቴክኖሎጂና ስላሉት እንቅስቃሴዎች ያለ ግንዛቤ ማነስ ነው። ግብይቶች ውስጥ ዋና ተዋናይ ከሚባሉት መካከል ከፋይናንሻል ተቋማት በተጨማሪ የግብይቱን ሂደት የሚያደርጉ
የነጋዴዎች አገልግሎት እቃ የሚሸጡና አገልግሎት የሚሰጡ ተቋማት ትልቁን ቦታ ይወስዳሉ። ስለዚህ እነዚህ አይነት ተቋማት ዲጂታል ስርዓቱ ያላቸው እምነት ከበፊቱ የተሻለ ቢሆንም ገና ይቀራል። ሁለተኛው ደግሞ ከአካታችነት አንጻር ደግሞ አብዛኛው የዲጂታል ስርዓት ትልቁን ቦታ የያዘው በከተማ ደረጃ ነው። በክፍለ ሀገር ደረጃ ከፋይናንሻል አካታችነት ወይም ደግሞ ከፋይናንሻል ኢንክሉዥን አንጻር ገና በጣም ብዙ መሰራት ያለበት ነገር አለ። ከደህንነት ጋር በተገናኘ ደግሞ በባንክ ደረጃ እና በዲጂታል መንገዶች ውስጥ ትልቁን የግብይት ሂደቱን የሚቆጣጠረው ሚስጥር ቁጥር ነው። ስለዚህ ሚስጥር ቁጥርን ብዙ ጊዜ ቀላል አድርጎ መጠቀም ደህንነትን ብዙ ጊዜ ብዙ ሰው በቀላሉ እንዲጠቃ ያደርገዋል። በስልኮች ላይ በቀላሉ ሴቭ ማድረግ የቤተሰብን ስልክ ስምን ቀላል የሆኑ ሰው ሊገምተው የሚችላቸውን ነገሮችን የመጠቀም ነገሮች እንዲሁም ደግሞ በቀላሉ የሚሰጠውን መረጃ ትኩረት ሰጥቶ ባለመያዝ እንዲህ አይነት መልእክቶች ሲደርሷችሁ አትቀበሉ፣ ከተቋሙ እንዳልሆነ ተረዱ ተብሎ የሚመጡ መልእክቶችን ትኩረት ሰጥቶ በኃላፊነት ስሜት አለመውሰድ ብዙ ጊዜ ሰው ራሱ ላይ ሲደርስ ስለሆነ የሚታየው የእሱ አይነት ትግበራ ክፍተቶች ናቸው። በደህንነት ደረጃ ራሱ በፕላትፎርም ወይም ደግሞ በዲጂታል ስርዓቱ መንገድ ግን ባለው አሁን በእኛ ሀገር ባለው እያንዳንዱ የክፍያ አማራጮች በኢንሳ እየተረጋገጡ የሚወጡ እና ፍቃድ እየተሰጣቸው ወደ ስራ ስለሚገቡ በቀጥታ ከዛ ደረጃ የሚመጡ አይነት ጥቃቶች ይህን ያህል በእኛ ሀገር ትልቅ ክፍተት ነው ለማለት ይከብዳል። የመጀመሪያው ብሔራዊ የዲጂታል ክፍያ ስትራቴጂ 2021-2024 የተለያዩ የመሰረተ ልማት ስራዎች የቁጥጥር ማሻሻያዎች የተደረገበትና አዳዲስ ተዋናዮች ዘርፉን የተቀላቀሉበት ሲሆን አዲሱ የብሔራዊ ዲጂታል ክፍያ ስትራቴጂ 2026-2023 ፈጣን ደህንነቱ የተጠበቀና አስተማማኝ የዲጂታል ክፍያ ስርዓትን ለመዘርጋት የሚያስችል ነው። በኢትዮጵያ ያለውን የዲጂታል ፋይናንስ ስነ ምህዳር በቀጣይም የበለጠ ለማጠናከር በመንግስት የፋይናንስ ተቋማትና የቴክኖሎጂ አቅራቢዎች መካከል በጋራ ሊሰሩ የሚገቡ በርካታ ስራዎች ይኖራሉ። የዲጂታል ስርዓቱ እያደገ በዚች አጭር ዓመታት ውስጥ ጥሩ እድገት ቢያሳይም የሚፈለገው እንደ ሀገር መድረስ ከሚገባን ደረጃ አንጻር ገና ብዙ ሂደቶች ያስፈልጉናል፣ ብዙ እንቅስቃሴዎች ያስፈልጉናል። ከነዚህ እንቅስቃሴዎች መካከል ትልቁን ቦታ የሚወስደው ቀደም ተግዳሮት ላይ ለማንሳት እንደሞከርኩት ትብብር ነው። ያ ትብብር እንደ ሀገር እያንዳንዱ ተቋም የራሱን አስተዋጽኦ ማድረግ ስለሚኖርበት ከመንግስት ተቋማት ጀምሮ በዲጂታል ስርዓቱ ያሉት የባንክ መሰል ማይክሮ ፋይናንስ እና የዲጂታል ስርዓትን የሚያሳልጡ እንደ ፔመንት ኢንስትሩመንት ሼር እና ፔሶ ፔመንት ሲስተም ኦፕሬተር ተቋማት እንዲሁም ደግሞ የዚህ ተሳታፊ የሆኑት ነጋዴዎች፣ አገልግሎት ሰጪዎች፣ ተጠቃሚዎች ሁላችንም የራሳችን ትልቅ ድርሻ ይኖርብናል። ደህንነቱን ከማጠበቅ አንጻር የሀገራችን የዲጂታል ስርዓትን ፍቃድ የሚሰጡ አካላት ትልቅ ወቅቱን የጠበቀ ከመመሪያ ያልዘገየ መመሪያዎች ቀድሟቸው ሳይሄድ ከመመሪያዎች እየቀደሙ ደህንነትን ከፍ የሚያደርጉ መንገዶችን እየዘረጉ የመንግስት ተቋማት ደግሞ ከበፊቱ የበለጠ አሁን በቅርብ ጊዜ ከተጀመረው የበለጠ ለዲጂታል ስርዓቱ ክፍት እየሆኑ ሁሉንም አካታች እያደረጉ መሄድ ፋይናንሻል ተቋማትና የፔመንት የዲጂታል ስርዓትን የሚያሳልጡ ተቋማት ደግሞ የሲስተም ትስስሮች እያደረጉ በጋራ ሆነው እንደ ቲም ትልቅ ስራ መሰራት ይገባል ብለን እናስባለን። የዲጂታል ስርዓቱ እንደሚመራ ደግሞ ትልቅ አካል እንደ ገንዘብ ሚኒስቴርና እንደ የኢትዮጵያ ብሔራዊ ባንክ እና መሰል ተቋማት ደግሞ በየጊዜው ሁሉንም የሚያካትት መመሪያና ደንቦችን እያሻሻሉ አንዳንድ መመሪያና ደንቦች ደግሞ አሳሪ የሚሆኑበት ጊዜ ሊኖር ስለሚችል እነሱን እየከለሱ እያዩ አዳዲስ ከስልታዊ እቅድ እስከ 2030 ከታሰቡ ስልታዊ እቅድ ጋር የሚናበብ የተለያዩ መመሪያና ደንቦችን እያወጡ ጥብቅ ደግሞ የቅርብ ክትትል እያደረጉ ትልቁን ግን የሚወስደው የጋራ የሲስተምም የህብረትም ትስስሮች ኖሮ በጋራ ነው የተሻለ የዲጂታል አገልግሎት ለሀገራችን ማምጣት የምንችለው።
ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን የሆርቲካልቸር ወጪ ንግድን የተመለከተ መረጃ ከአፍሪካ 100 ሴት ተጽዕኖ ፈጣሪዎች ዝርዝር ውስጥ ስለተካተተችው ኢትዮጵያዊት የኢትዮጵያ ኮንስትራክሽን እድገት ትንበያን የተመለከቱ መረጃዎችን ወደ እናንተ አደረስን። በዝርዝር ጉዳያችን ደግሞ እንዲሁም የሮቦቲክስ ለበጎ ዓላማ የሚል የወጣቶች ውድድር ሊካሄድ ስለመሆኑ በኢትዮጵያ የዲጂታል ፋይናንስ ዘርፍን ተመለከትን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።